ነገር ማታደርግ ከሆነና አፍን ዘግተህ ማትቀመጥ ከሆነ ሰማኛለህ፣ በሚቀጥለው ቀን እጅ ላይ ብር ሳይሆን የቤተሰቦችን ጭንቅላት ይሆናል ሽም አስቀምጥልህ። ከዛ አንተም እነሱ ወደ ገቡበት ሲኦል ትገባለህ። እባክሽን ቤተሰቦችን እንዳጎጃቸው አድርጌ ያልሽኝን ሁሉ አደርጋለሁ። ጎበዝ ልጅ፣ እንደዚህ ነው መሆን ያለበት። በሚቀጥለው እንደማታስቸግረኝ ተስፋ አደርጋለሁ። ይሄ ነገር ያበቃል አይመስልሽ? አለቃችሁ ተደላድሏል። ኪራዬ የኔ ውድ ባል፣ ድምፅህን እኮ እንዴት እንደምወድልህ። አይ አንቺ ለእኔ ካለሽ ፍቅርና መሳሳት የተነሳ ነው እንጂ ድምፄ እንኳን አያምርም። ለእኔ ግን ያንተ ድምፅ ከወፎች ዝማሬ የበለጠ ሰላምን ይሰጠኛል። እኔ ደግሞ ውስጤን ሰላም የሚሰጠኝ የአንቺን ፈገግታና የአንቺን ደስታ ማየት ነው። እድሜ ዘመኔ ሙሉ የአንቺን ደስታ እያየሁ መኖር ነው ፈልጉ። ታውቃለህ፣ ሁልጊዜም ፈጣሪን የማመሰግነው አንተን የመሰለ ፍቅር አፍቃሪ ሰው ስለሰጠኝ ነው። አንተም ባይሰጠኝ ኖሮ ምን አባቴ እንደምሆን ራሱ። እማ ያሳስብ ነገር እያሳሰበሽ አእምሮሽን አታስጨንቂ። እኔ ምንም ነገር ቢመጣ ሁሌም ያንቺ ነኝ። የአቶ በላይ ልጅ ሂሊና በላይ አሁንም ሌላ ጠበቃ ገዝታ እያስፈራራችው ነው። የቤተሰቦችህን ጭንቅላት ነው እጅ ላይ ማስረክበ እያለችው ነው። ልጁን በጭንቀት እሽታን መርጧል። አማን አሁንም አይጥ እንደበላች መርዝ መቅነዝነዙን ቀጥሎበታል። ምክንያቱም እዛም ጥልቅ እዛም ጥልቅ የሚለው አማን ወጥ እንጨት ሆኖበታል። መይዘው የሚጨብጠው የሰው ደም የገደለ ይመስል ወይም የሰውን የገደለ ይመስል የሰው ደም እንደሚያሰክረው ሁሉ እያሰከረው ይገኛል። ኪያ አሁን ብትጨነቅም ነገር ግን ጠበቃ ዮሴፍን እንድታገባ ጓደኞቿ እየገፋፏት ነው። ጽናትና ኪራ የተለመደውን ደስ የሚል ደስታ እያሳለፉ ነው። ቅዱሴ ናቲ በመለወጡ ደስታው ወደር አልባ ሆኗል። ውድና የተከበራችሁ የቻናላችን ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለናል። ሁላችሁንም ሰላም ሰላም እያል ወደ ቀጣዩ ተወዳጅና በጣም የምንወደው ለዘመናት የቀጠለው ጽናት ድራማ ቀጣይ ክፍል ይዘንላችሁ ቀርበናል። ላይክና ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቪዲዮ እንድትከታተሉት በአክብሮት እንጋብዛለን። ጽናት አሁንም ወደር አልባ ሆኗል ፍቅራቸው። አሁንም ይደሱኝ ይደሱኝ የሚል የጽናትና የኪራ ፍቅር ወደሩ የሌለ ሆኗል። ኪራ እንደተለመደው ሚስቱን ጽናት ቀጥሯታል። ደስ የሚል አረንጓዴ ስፍራ ነው። ይገባታል፣ ደስ ይላታል ያለውን ምግብ ይዞ ነው የመጣው። ነገር ግን በደስታ ስለዘለለና ስላበደ ነው መሰል ለእሷ እየዘመረላት እያንጎራጎረላት የእሷን ፍላጎት ለማሟላት ሲል የእሷን ደስታ ለማየት ስል የማልሆነው የለም የሚለው ኪራ አሁንም ደስታው ወደር አልባ ሆኗል። አማን አይጥ እንደበላች ድመት ወይም መርዝ እንደበላች አይጥ እዛም እዚህ ይንቅነዘነዛል። አሁንም ደግሞ አለቀቀኝም ገና ነኝ ብሎ ያሰበው አማን ከበቀደሙ ስህተት ሳይማር የሂሊና በላይን ድጋሜ ጦስ ውስጥ ገብቷል። ከሂሊና በላይ ካመለጠ በኋላ ጫማውን ለማሰር ወደ መንገድ የተንገዳገደው አማን መርማሪ ጆንን አግኝቶታል። መርማሪ ጆንም እንደተለመደው መመርመሩን ቀጥሎበታል። አማን ምን ሆነህ ነው የደነገጥክ ትመስላለህ? በዚህ በጨለማ ምን እያደረግክ ነው? ጫማህንስ የምታስረው ብሎ ጠየቀው መርማሪ ጆን። አማንም አረ በጨለማ እኮ ወክ እያደረግኩ ነው፣ ደስ ይለኛል እንደዚህ አይነት ስፍራ አለ። እና ወክ የምታደርገው በሩጫ ነው ወይ? ሩጫ ደግሞ ይኸው ጫማህን እያሰርክ ነው፣ ምንድን ነው የሆንከው ነገር አለው። አይ አንድ እኮ ውሻ አግኝቼ እያሯሯጠኝ ወጭቻ ደግሞ ፈራለሁኝ፣ ስለዚህ ለዛ ነው አለው። አይ እንደዚህ የሚባል ነገር የለም አንተ ጅልጅላጅል፣ እውነቱን ብትናገር በጊዜው ይሻልሃል። ለሚመጣው ነገር ሁሉ መስዋዕት የምትከፍለው ወይም መስዋዕት የምትሆነው ወይም ችግሩን የምትጋፈጠው አንተ ራስህ ነህ ብሎ መርማሪ ጆን ሲያስፈራራው፣ አይ አንድ ነገር ልንገረው፣ እውነቱ ወደዚህ ነው አለ። ሂሊና በላይ ትባላለች፣ የበላይ ልጅ ናት። እሷ ድንገት አግዳ ይዛኝ ነበረ። ትንሽ በቀልና ቅጣት ነገር ስለቀጣችኝ እኔም ደግሞ በተራዬ አንገቷን አንቄ መሬት ላይ ዘርሬያለሁ ነው የመጣሁት። ስለዚህ ይሄን የተፈጠረው ጉዳይ አለ መርማሪ ጆን። ይሄ እኮ አንተን ከተጠያቂነት አያድንህም። ራስህን እንኳን ብትከላከልም ልጅቱን አደጋ ላይ መጣልህ ትክክል አይደለም። ስለዚህ የልጅቱን ሕይወት ማትረፍ ስላለብን ልጅቱ ወዳለችበት ቦታ ውሰደኝ አለው። በምስሉ ላይ የምትመለከቱትን ቤት የሂሊና በላይ ቤት ነው።
እዚህ መንገዱ ላይ እዚህ ሜዳው ላይ ነበር ዘርሪያት የሄድኩት። አሁን ግን የለችም ብሎ ወደዚህም ወደዛም የሚፈልገው አማን ላገኛት አልቻለም። ሂሊና በላይ ሌላ ሰው በቃ አለ ወንድ ይሄ ቤት የኔ ነው አይቻችሁ አላውቅም ለምንድን ነው የገባችሁት ብሎ ጥያቄውን አቀረበላቸው። እሱም እዚህ ነው እኔ በትክክል ነው ይሄ ነው ቤቷ እኔ አልተሳሳትኩም አለ። መርማሪ ጆን ግን አንተ አብደሃል መሰል ወደ ራስ ተረጋጋ፣ ጭንቀት ይዞ ነው የሚሆነው። ስለዚህ እዚህ ምንም አይነት ሰው የለም። ከዚህ በኋላ ደግሞ ሰውየውን ባለቤቱን ከምናስጨንቀው ቤቱን ለቀ መውጣት አለብን ብሎ ቤቱን ለቀው ወጡ። አማንም መረጋጋቱን አልቀጠለበትም። ይሆን ብሎ ጭራሽም ወደ ነቢት ቤት አመራ። ቤትም ካመራ በኋላ ግቢውን ከቆረቆረ ቤት ይከፈታችለት። ከቤቲ ጋር ንትርክ ከገጠሙ በኋላ ሄኖክ ብቅ አለ። ከሄኖክ ጋር እንደተለመደው ቦጢ ተያያዙ። ቤትም መሀል ገብታ መገላገሏን ቀጠለችበት። አማንም ተመልሶ ከበር ሄደ። ሄኖክም ወደ ቤቱ ገባ። ሂሊና በላይ ይሄ ከላይ የምትመለከቱት ሶስተኛ ወገን የመጣው አዲሱ ተዋናይ ስሙ ያልተጠቀሰም ነገር ግን ብዙ ገንዘብ እንደከፈለችው እና አሁን ለዚህ ለመርማሪ ጆን እና ለአማን የተዋሸው ውሸት ይህ ልጅ ነው የዋሸው። አሁን እንዲህ አይነት መከራ ውስጥ መግባት አልፈልግም፣ እኔን ጦስ ውስጥ የሚያስገባኝ ነገር ከሆነ ምንም ነገር ልደራደርሽ አልፈልግም ያለው አዲሱ ደንበኛዋ የሂሊና በላይ ነገር ግን ሂሊና መረራ አድርጋ አንተ አሁን አንዴ ገብተህበታል ወደ ጨዋታው እኔ የምልህንና የምልህን ብቻ ነው የምትፈጽመው። አይ እምትል ከሆነ በሚቀጥለው እንደዚህ ዳጎስ ያለ ገንዘብ ሳይሆን እጅ ላይ የማሳርፍልህ የቤተሰቦችን ጭንቅላት ነው ብላ መረር ባለ ኮስተር ባለ አነጋገር ነግረዋለች። ከኔ የምትፈልጊው ምንድን ነው? ምን እንዳረግልሽ ነው ብሎ ጠይቃታል። እኔ የምልህን አንድና አንድ ነገር ነው የምታደርገው። አይ የምትል ከሆነ አሁን የነገርኩህን ሂደት ከመፈጸም ወደ ኋላ አልልም። ይሄን ክደት ከፈጸምኩት በኋላ ደግሞ አንተም ወደ ቤተሰቦች ሲኦል ነው ምከተ ብለዋለች። ወንድ የመሰለችው ሂሊና በላይ ከአባቷ ጀግንነትን የተዋረሰችው አማንን ግንባሩን ብዬ እዛው ደፈዋለሁ፣ ሌሎችን ደግሞ እልክባቸዋለሁኝ ሌላ ተልኮ ብላ ያመረረች ትመስላለች። እንግዲህ ሄኖክንና ቤቲን እንዲሁም ደግሞ አማንን ምን ታደርጋቸው ይሆን ሂሊና በላይ? አቶ በላይም እዛው እስር ቤት ነው ያሉት። ምንም አይነት ማስረጃና መረጃ በእሳቸው ላይ ስላልወጣ መርማሪ ጆን እዚሁ ነው ማበሰብሳችሁ ስላላቸው እዛው እስር ቤት ከርችሌ ውስጥ እንዳሉ ነው። ምንም አዲስ ነገር የተቀየረ የለም ስለ አቶ በላይ። እውነት አቶ በላይ ታምኖላቸው ከዘራውን ጆን መርማሪ ጆን አቀብሏቸው ይወጡ ይሆን? ሊና ባለቤቷ ናቲ በደንብ ስለተቀየረ ደስ ብሏታል። ደስታዋን ልታጣጥም ዘነጥነጥ ብላ ከቤት ልትወጣ ነበር ከነኪራ ቤት። አቶ በእውቀቱ ወይም አባባ በእውቀቱ እንደተለመደው ከሊና ጋር ቁጭ ብሎ መጫወት፣ ሊናን ማውራት፣ ተረት መንገርና የድሮ ምሳሌዎችን እያስረዱ እንድትጽናና ያደርጓታል። ዛሬም እንደተወትሮ እንደተለመደው ብቅ ሲሉ ሊና ምን አሉሽ ማለት ነው ዘንጣ ልትወጣ ነበረ። እረ ዛሬ ደግሞ የማለዳ ኮከቦች መስለሻል፣ አምሮብሻል፣ ፍክት ብለሻል፣ ምን አግኝተሽ ነው ብለው አባባ በላይ ጠየቋት። ዛሬ እኮ አንድ ነገር አለ ከማለቷ በፊት አንድ ነገር ተናገረች። አረ እስከ ዛሬም ፍክት አለንም እንዴ እንደማለዳ ኮከቦች? ምነው ዛሬ ብቻ ነው እንዴ አባባ በላይ ብላ ጠየቀቻቸው። አይ ልጄ ሊና አይደለም፣ ሁሌም እንደፈካሽ ነሽ አንቺ፣ የደስታችን ምንጭ ነሽ፣ ግን ዛሬ የተለየ ነገር ሆኖብኝ ነው ብሎ ጠየቋት። አይ አባባ በላይ በቃ ደስታዬ እኮ ያለው ከናቲ ጋር ነው። ናቲ ደግሞ አሁን በስራው ስለተቀየረና ጠንካራ ሰራተኛ ስለሆነ ወደ እሱ ጋር ሊሄድ ስለሆነ ነው ብላ መለሰችላቸው። ሊና አንድ ነገር ላስረዳሽ፣ ይሄ ነገር በደንብ አሰቃይቶሽ ምን ብሎሽ አይደለ ወይ የተመለሰው? ስለዚህ በቀላሉ እጅሽን አትስጩ፣ በደንብ መመለሱን አረጋግጪ። ተመልሶ ወደዛ ህይወት የሚመለስ ከሆነ መልሶ ይጎዳሻል ብለው አባባ በላይ መከሯት። ሊናም ያየችውን ነገርና የሰማችውን ምንም ነገር ሳትደብቅ ሳትቀንስ ሳትጨምር ለአባባ በላይ አቶ በላይ ማለትም ለምጃለው ለአባባ በእውቀቱ ማለት ነው። ለአባባ በእውቀቱ ነገረቻቸው። እሱ እኮ ተቀይሯል። አሁን በጸጸት አለንጋ እየተገረፈ ነው፣ ራሱን እየገረፈ ነው። ሊና አንድ ቻንስ ብትሰጠኝ እኮ ቀየራለሁኝ፣ የለፋውበትን የደከምኩበትን ነው የማበላት እያለ ነው። ስለዚህ በዚህ አይነት ደግሞ ጸጸት አንድ ነገር ቢሆንብኝ በኋላ ቁጭቱን አልችለውም። አባባ በእውቀቱ ሳይረፍድብኝ በጊዜ እሱን እንደተመለሰ እጅ ማስገባት አለብኝ አለቻቸው። ቢሆንም ሊናዬ
ከሩቅ ነሽ ተከታታይ፣ ነገር ግን ሂጂ፣ ነገር ግን እጅሽን ቶሎ ብለሽ አትስጪ ያሉ ይመስላሉ አባባ በላይ። እሷም የምትሉት ሁሉ ገብቶኛል ብላ ወደ ናቲ ወደሚሰራበት አመራ። ቅንዝንዙና እጁ የማያርፈው ያሬድ አሁንም አንዲት ልጅ መንገድ ላይ አግኝቷት ልትወርቅ ስትል ደግፏት ነበር። ነገር ግን እየተቅለበለበና እየለፈለፈ እስከምትፈልግበት ቦታ ከሸኘት በኋላ እሷም ደግሞ ጥርግርግ ወይም ከራስ እስከ ጭንቅላቱ ነው ከራስ እስከ እግሩ የስድብ ማዕት አውርዳበት ሄደች። አይ የታሰርክበት አማኑኤል ካለ ተመልሰህ ግባ፣ አለበለዛ ተጠመቅ፣ አለበለዛ አይምሮህ ደግሞ ከሳተ ተመርመር ብለዋለች። ያሬድም እንደ መቅለብለቡና እንደ መለፍለፉ ሴቶች እንደዚህ ናቸው፣ ሴቶች እኮ እንደዚህ ናቸው ማለቱን ቀጥሎበታል። አሁንም በጸጸት ራሱን የሚገርፈው ወይም ራሱን እየተቆጨ እዛው ድገም ወይም እንደ ጭቃቡኪ እዛው እርገጥ የሆነው ናቲ ከቤት ና ቶሎ እንውጣ እያለ ቅዱሴ ወይም ገራገሩ ማለት ነው። ቅዱሴ በጣም ደስ ይለኛል። ብዙዎቹም ኮማንተሮች የሚሉት ቅዱሴ የተረጋጋ ነው። እንዲህ አይነት ወንድ ለትዳርም ይሆናል ለቤተሰብም ያውቃል። ረጋ ያለ ወንድ በብዙ ፈተናዎች ያለፈ ወንድ ነው። ነገራችን ላይ ነግራችሁ አንዳንድ ጠንካራ ሴቶች ይታያሉ፣ ጠንካራ ወንዶች ይታያሉ እና ድራማም ቢሆን እነዛ ጠንካራ ወንዶችና ጠንካራ ሴቶች ችግር የፈጠራቸው ናቸው። ችግር የፈጠራቸው ስላችሁ የችግር ሰው አለ እንዴ እንዳትሉኝ። ብዙ ጊዜ አንዳንድ ሰው መክራችሁት አይቀየርም። የሆነ ጊዜ ግን ችግር በደንብ አርጎ ባለንጋ ከገረፈው በኋላ ይመለሳል። እንደውም ሰው መክሮ ከመለሰው ችግር መክሮ የመለሰው ሰውዬ ካመረረ በግ ካመረረ በግ ከበረረ ሞኝ ካመረረ የሚባል ነገር አለና ሞኙን ወይም ጅሉን ያመረረ ሰው በኋላ በፍጹም አትመልሱትም። በፍጹም መቼም አትመልሱትም እና ማለት ቅዱሴ ጅል ነው ሞኝ ነው እያልኩ አይደለም፣ ግን ቅዱሴ ረጋ ያለ የተረጋጋ ሰው ነው እና ያው ናቲንም ደግሞ ስንት ነገር አድርጎለታል። በዛ እንትን በቁጭት እየገረፈ ነው። ግን ደጋግሞ ቅዱሴ ይቅር ብያለሁ ይሄ ንብረቱን ሁሉ እያለው ናቲ ግን አሁንም እዛው ላይ ድገም ብሎታል። እንግዲህ ጅል ይመስል መደጋገሙ ተገቢ አይደለም ብዬ ነው የማስበው። ኤርፖርት ቦላ ላይ ያለው በስልክ አለው፣ እንደገና ቤት ከገባ በኋላ አለው፣ አሁን ደግሞ ከእንቅልፉ ሲነሳ ወይኔ መቼ ነው ታዲያ ይቅርታ እንዳለህ የሚያቆሙ እና ናቲ ቢበቃ የተሻለ ነው። ወደ ራስ ተመልሰ የጠፋውን ገንዘብ መተካት እንጂ ሁልጊዜ ያን ነገር እያስታወሱ ካምናው ካልተማርኩኝ ተመልሼ አትሁን ነው ምለው። ስለዚህ ናቲ ይበቃሃል መጸጸታቱ። ይሄን ያህል ከተጸጸትክ በቂ ነው። ለራስ ገርፈዋል። በቃ ራስን ናቲ አሁንም እንደተለመደው በጸጥታ ለንጋ ራሱን እየገረፈ ነው። ቅዱሴ ደጋግሞ የሚነግረው ንብረት ይተካል፣ ስለዚህ አንተ ነህ ጎበዙ ጠንክራ ስራ እያለው ነው። እሱ ግን አይ ጠንክር ያልሰራም ያለ ይመስል ደጋሞ ያንኑ ያነሳል። ወደ ስራ ቦታው አመሩ። ከቅዱሴ ጋር ምሳ በልተው ወደ ስራ ያመሩት ያሬድ መኪናውን እያጠበ ነበረ። ናቲ ሲመጣ ብቻውን መስሎት አንተ እስካሁን ድረስ ይሄን ስራ ሳሰራ ዝም ብለህ ነው እንዴ የምንጠብቀኝ ምናምን እያለ ያሬድ ይቀልዳል። ናቲን ዞሪ ሲል ከኋላው ቅዱስ ያለ ወይኔ ቅዱሴ ትልቅ ሰው አለ፣ ትልቅ ሰው መጥቷል፣ ዝም ብዬ ነው አምለፈልፈው፣ ቅዱሴ ወንበር ላምጣልህ ተቀመጥ እያለ እንደተለመደው ምላሱና ወይም ቅልብልቡ ወይም የሊና ጓደኛ የሆነው ያሬድ ቅዱስን በማረጋጋት ወንበር ላምጣልህ እያለ ቀጠለ። ቅዱስም በተረጋጋ መንፈስ አይ ወንበር አልፈልግም ያሬድ፣ ስራህን ስራ፣ ዝም ብለህ ጠንካራ ሰራተኛ ትመስላለህ። እንደዚህ አድርገህ አሽተህ የሰውን መኪና ወይም የባለ ሀብት መኪና የምታጥብ ከሆነ በቅርቡ የራስህን መኪና እንደምትገዛ እተማመንብሃለሁ ብሎ ቅዱሴ የተሰማውን ወይም ያየውን አስተያየት ሰጠው። አረ እውነትም ያፈህን ያድርግልኝ መግዛት የማይቀርም ብሎ ያሬድም እጁን ወደ ሰማይ ዘረጋ። እውነት ፈጣሪ ያድርግልህ። የእውነት የሰው መኪና የምታጥብ ከሆነ የራስህን መኪና እንደ 3-4 ሰጥቶ የምታጥብ ያድርገህ። ናቲም ልብሱን ቀያየረና ወደ መኪና ጠባው ገባ። ሊና ወደ ተለመደው የናቲ ስራ ቦታ አምርታ ነበረ። ቅዱሴን እዛ ቦታ ላይ ያገኘችው። ሰላም ካለችው በኋላ ለምንድን ነው የመጣው ብሎ ተጠያየቁ። እኔማ የመጣሁት አሁን ዛሬ ናቲን ይዤው ነበር፣ አብረን ምሳ ከበላም በኋላ ወደ ስራ እንዲገባ ተከትየውን የመጣሁት ብሎ ቅዱስ ተናገረ። ሊናም ደግሞ ምን ሆነሽ ነው ሊናዬ ወደዚህ የመጣሽው በምን ምክንያት ነው ብላ ስትጠየቅ አይ እዚህ እኮ የሆነ ቦታ ደርሼ እግር መንገዴን አየት ላድርገው የናቲን ስራ ቦታ ብዬ ነው አለሽ። ነገር ግን ነገሩ አይደለም በእውቀቱ እንደምትሄድ ተናግራ ወይም ከቤት አስፈቅዳን የወጣችው። ናቲ ግን እንዲያውቅባት ስላልፈለገች ምክንያቷን ለቅዱስ መደርደሯን ቀጠለችበት። አማን አሁንም አረፍ ያልቀመጥም ስላለ ከዚህም ከዛም እየተቀነዘነዘ አሁንም በጨለማ መጓዙን ቀጥሎበታል። በአንድ በኩል ደግሞ
ኪያ በጭንቀት ልታብድ ስለሆነ ከነ ኪራ ቤት ለቃ የራሷን ቤት እያጸዳዳች ነው። ኤዱና ሀና ሳቃቸውን ይዘው ወደ ኪያ ቤት ሂደዋል። ሊያጸዳዷት ነበር የሄዱት። ቤቱን አጸዳድተዋታል። ስለዚህ አንዴ ለጠበቃ ዮሴፍ ቻንስ ስጪውና ለአንቺ ህይወት መስተካከል መንስኤ ይሆንሻል እያሉ ሁሌ የሚጨቀጭቋት ሀናና ኤደን ቀጥለውበታል። በአንድ በኩል ወንድሟ ኪራ ከሚወዳት ፂጋ መልካም ጊዜ እያሳለፉ ነው። እውነትም መልካም ጊዜ ያድርግላችሁ፣ የበለጸገ ወይም ያማረ ልጅ ይስጣችሁ። ብዙ ኮሜንታተሮች ልጅ ውለዱ እያሉ ነው። እኛም የምንደግፈው ነው። ልጆቻችሁን ወልዳችሁም ታሳድጉ ያደርጋችሁ። ምሩዬ በቀደም ስለተጨነቀች ናሆምን ለማገዝ ብላ ልጇን ከናያቷ ቤት ወርውራ ወይም ከአያቷ ቤት ጥላ ስራ ፍለጋ ወጣለች። ናሆም እንደተለመደው ሚስቱን ስላጣ ደውሎለታል። የት እንዳለሽ ንገሪኝ ሲላን፣ ነገር ግን ደባቅ በቃ ከጓደኞቼ ጋር ነው ብላ ወደ ቤት አምርታለች። ምግብ ሰራርቶ ስለጠበቃት ምግቡን ልትበላ እጅሽን ታጠቢ እኔም ደግሞ በደንብ ላስተካከል ብሏት ወደ ባኞ ቤት ገብታለች። እዛም እዚህም የሚቅነዘነዘው አማን የመጨረሻ ጊዜ ሞቱን የጠራች ድመት ነው። ሞቷን የምታሸት አይጥ ከጉድጓዳ አትጠፋም። ብቅልም እያለች ያው ድመት ትይዛታለች መጨረሻ ላይ ማለት ነው። አማንም እንደዛ ነው የሆነው። ብቅልም እያደረገ ያው የሂሊና በላይ ጥይት ጭንቅላቱ ላይ አርፎበታል። እውነት ገሎት ይሆን ወይስ አልገደለውም? በጨለማ ጎንበስ እያለ የሚሄደው አማን ወደ ቤት እያመራ ነበረ። ሂሊና በላይ ጥቁር ባይባልም ጃኬት ለብሳ እየተከታተለችው ነበረ። መጨረሻ ላይ ድብቅና ስውር ቦታ ላይ ስትደርስ አማን እንደማለቅ ነግሬሃለሁኝ፣ ምንም ነገር መሸወድ አትችልም እኔም ብላ አስጠነቀቀችው። እኔ አባትሽን አልገደልኩትም የገደሉት ቤቲና ሄኖክ ናቸው ብሎ ወደ እነ ቤትና ወደ ሄኖክ እጁን ቀሰረባቸው። ነገር ግን ቤትና ሄኖክ እንደገደሉት አውቃለሁኝ፣ አባቴን የግድያ ሙከራ እንዳካሄዱበት። አንተ ደግሞ ከርተኸዋል አባቴን። ስለዚህ ክደት ደግሞ ከምንም በላይ ያማል ብላ የደበቀችውን ሽጉጥ አውጥታ ከግንባሩ ላይ ደቅና ደፍተዋለች ከመሬት ጋር። ቤትና ሄኖክን በሚቀጥለው ደግሞ በቀላችኋለሁ ያለችው ሂሊና በላይ ምን ትልክባቸው ይሆን? ጽናት ተከታታይ ድራማ በጣም ደስ ይላል። የአሁኑ ፓርት በተለይ በሚቀጥለው ክፍል ደግሞ ይዘንላችሁ እንመጣለን። እውነት ሂሊና በላይ ምን ታደርግ ይሆን? የሴት ጀግና አድንቄያታለሁኝ። የአባቷን የወረሰችው አቶ በላይ እስከ እስር ቤት ይለቀቁ ይሆን ወይ? መርማሪ ጆንስ ምን ይፈጥር ይሆን? ኪራና ጽናት ፍቅራቸውስ በእንደዚሁ ይቀጥላሉ? ሙሩና ናሆም ደግሞ ምን ይፈጠር ይሆን? አብረን የምናየው ይሆናል። በሚቀጥለው ክፍል በተስፋ እንደምትጠብቁን ተስፋ እናደርጋለን። እኛም በተስፋ ነው የምንጠብቀው፣ እናንተም በተስፋ እንደምትጠብቁ ተስፋ እናደርጋለን። በሚቀጥለው እስከምንገናኝ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።